ዲሴምበር 29 የዕለቱ መልእክት ርዕስ ምስክር እንሁን። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። የሐዋርያት ሥራ ምዕራፍ 1 ቁጥር 8። ጌታ ኢየሱስ ከሞት ከተነሳ በኋላ ስልጣን በሰማይና በምድር እንዳለው ወደ ዓለም ሁሉ ሄደው በማስተማር ደቀ መዝሙር እንዲያደርጉ እንዲሁም እስከ ዓለም ፍጻሜ ድረስ ከእነርሱ ጋር እንደሚሆን ለደቀ መዛሙርቱ ነገራቸው። ኃይልን እስኪቀበሉ ድረስም በኢየሩሳሌም እንዲቆዩ ነገራቸው። መንፈስ ቅዱስ በእነርሱ ላይ በወረደ ጊዜም ኃይልን እንደሚቀበሉ የምስክርነት ወሰኑ ከየት ተነስቶ የት መድረስ እንዳለበት አቅጣጫውን እንዲሁም የተልኳቸው ዋነኛ ዓላማ ምን እንደሆነ ሁሉንም ነገር በትክክል ጌታ ለደቀ መዛሙርቱ ከትንሣኤው በኋላ ተልእኮን ሰጥቷቸዋል። ሐዋርያቱም የጌታ ኢየሱስን አዳኝነት ከሞት መነሳትና ዳግም ተመልሶ መምጣቱን ምስክር በመሆን ከኢየሩሳሌም የጀመረው የስብከትና የማስተማር አገልግሎት በ30 ዓመት ውስጥ እስከ ምድር ዳርቻ መድረሱን በሐዋርያት ሥራ መጽሐፍ ውስጥ የምናገኘው እውነታ ነው። ወዳጆቼ ሆይ ለምስክርነት ተጠርተናል። ምስክርነታችንን በሚገባ እንድንፈጽም ደግሞ መንፈስ ቅዱስ ተሰጥቶናል። አንዳንድ ጊዜ መንፈስ ቅዱስ የተሰጠን ልሳን ለመጸለይ በእጅ መጫን ወቅት መሬት ላይ በመውደቅ ኃይልን በመቀበል ለመኖር ብቻ አድርገን የምንቆጥርና ስለ ክርስቶስ ኢየሱስ አዳኝነት፣ መልካምነትና ፍቅር የማንመሰክር ከሆነ መንፈስ ቅዱስ የመሞላታችንን ዋነኛ ዓላማ እንስታለን። ምስክሮቼ ትሆናላችሁ የሚለውን ቃል በማሰብ ለቤተሰባችን፣ ለጓደኞቻችን፣ ለአብሮ አደጎቻችን፣ ለትምህርት ቤት እኩዮቻችን፣ ለሥራ ባልደረቦቻችን፣ ለተዋወቅናቸውና ለምንተዋወቃቸው በሙሉ የጌታን አዳኝነት እንመስክር። የእኛ ድርሻ መመስከር ሲሆን የጌታ ድርሻ ደግሞ ማዳን ነው። ስለዚህ ምስክሮች እንሁን፣ እንሂድ፣ ምስክር እንሁን።